እውነቱ ንገረኝ ካልሽኝ እኔ በጣም ከምወዳቸው ወይም ደግሞ ከማምናቸው ሚዲያዎች ያው በዚህ ዘርፍ ላይ በዚህ ስራ ላይ እኔም አለሁበትና ስለዚህ እኔ እንኳን ባልኖር ወይ ደግሞ እኔን ይሄን ስራ ባቆም ቢሰሩት ብዬ ወይ ደግሞ ትክክለኛ ይሰራሉ ብዬ ከማምናቸው ሚዲያዎች ነው። እና አንቺ እንደዚህ ያልሽኝ ሁሉም ሰው እኮ እንደዛ ነው የሚመስለው። እውነት በጣም አሳዝኖኛል። ለሱም እንደዚህ አስረድቼው ነበር። እኔ እረዳሻለሁ፣ እኔ እከታተልሻለሁ ምናምን ብሎኝ ችግሬን ተረድቶ ችግሬን እንደኔ ሆኖ ሲረዳኝ ባይገርም በጣም ደስ ብሎኝ ነበር። ያላሰብኩት ነው የሆነው። ዘላለም ገንዘቡን ክፈይ ብሎኝ ነበር እና በጣም ብዙ ብር ነው። እኔም በቃ ይሄን ስራ እንዲሰራልኝ በጣም ስለፈለኩኝ ብሩን ሰጠሁት። በሱ ስም ሌሎች የከፈቱ ሰዎች ሆኖ አውርቶ ወይ በጽሁፍ በቻት አውርታችሁ እንደዚያ ነገር ሆኖ ለሌላ ሰው አስገብተሽ እሱ ነኝ ብሎ ሌላ ሰው ተቀብሎሽ ሊሆን ይችላል። ነው እንደዛ አይደለም። ቻት ምናምን ቢሆን እኮ ምናልባት ሌላ ሰው ሊሆን ይችላል። ያው ትልቅ ሚዲያ ላይ ምናምን የሚሰሩ ሰዎች እንደዚህ አይነት ነገር ላይ ጠፋ ይችላል። እና ደግሞ እኔ በአካል አግኝቼዋለሁ፣ አውርተናል። እንዳወራሩ እኮ በጣም ጥሩ ሰው፣ ለሰው አዛኝ ሰው ነው የሚመስለው። ግን በጣም ነው የተጫወተብኝ። በጣም እሱ እንደዚህ ያደርጋል ብዬም ስለማላስብ በሱ ስም ሌላ ሰው ነው ስልሽ አይደለም፣ በእጁ ነው የተቀበለኝ። አንድ ላይ ተገናኝተን በአካል አግኝቼው ሆቴል ውስጥ ተቀጣጥረን። ኦኬ፣ ሆቴል ተገናኝታችሁ? በአካል አግኝቼው ነው። ምናልባት የሰጠሽው ጊዜ አጭር ጊዜ ሆኖ ሊሰራበት ስራ ሲሰራ ረጅም ጊዜ ይፈልጋል። በአንዴ በስሜት ተነሳስተሽ የምታደርገው ነገር አይሆንም። ብዙ ጊዜ ወስደሽ ምናምን ነው የሚሰራውና በዚህ መሀል ጊዜ ሳይበቃው አንቺ ወዲያውኑ ውሳኔ ላይ ካልደረስኩ ብለሽ እንደዛ አይደለም። ቢደብረው እንኳን የሰው ብር ቅድሚያ ተቀብለህ ደበረኝ ምናምን አይባልም። ባይዋሽ ውሸታም ባይሆን ይሄ በጣም ቀላል ነገር ነበር ለሱ። በጣም ብዙ ጊዜ ነው የሰጠሁት። እሱ ግን አጭበርባሪ ነው ሲጀምር። አዎ እንደዛ ማለት የሚቻለው ሲረጋገጥ ነው። አንቺና እሱ የግል ግንኙነት የላችሁ? ከማን ጋር? ከሱ ጋር። ኧረ እኔ የለኝም። በዚህ ነው የተገናኘ ነው። ገንዘቤን በልቶኛል ነው የምትይው። እኔ ደግሞ በፍጹም እንደዚህ ያደርጋል ብዬ የምጠብቀውና ማስበው ሰው አይደለም። ነገ ላይ ይሄንን አንቺ ማጋለጥ ነው የምፈልገው ነው የምትይው። ስሙን በቃ ሰው እንዲያውቅ ለሰው ብዬ ነው። ለሌላው መማሪያ ይሆናል ቢያንስ። የኔ ብር እንኳን ተበልቷል። አው ገብቶኛል። ግን ይሄ ነገር ትክክል ባይሆን ነገ ተጠያቂ እንደሚያደርግሽ ታውቂዋለሽ ወይ? እንደሚያስጠይቅሽ ታውቂዋለሽ ወይ? ይሄንን ታምኝበታለሽ ወይ? በትክክል በልቶሻል? አዎ በልቶኛል፣ አምኜበታለሁ። እሺ፣ እሱ እንዲጋለጥልኝ ነው የምፈልገው። እሺ፣ ሌላኛው ደግሞ እኔ ዘላለም ጋር ልደውልለትና ልጥራው። የት ነው የምትደውለው? ለምን? እሱ እኮ አያስፈልግም። አንቺና እሱ እንድትገናኙ እኔ ባደርግ፣ ተበላሁ ያልሽው ገንዘብ ደግሞ እንዲሰጥሽ ባደርግ። መገናኘት በፍጹም እንደዚህ አይነት ወሬ አያስፈልግም። ለምን ደማ? እሺ እኔ ለምንድን ነው የምትደውለው እኮ? ስልኩን ልቀቅ። እሺ አልደውልም። ስልኩን በቃ መደወል የለብህም። ደውዬ እኮ እንድትገናኙ ነው። አሁን በስልክ ያለው ነገር ላውራ። ኦኬ አይምጣ። አይ በቃ ወይ ሌላውንም ይቅር አትልቀቀው። እኔ መች እንገናኝ አልኩኝ? እኔ በቃ ስራህን ነው ስራልኝ። አገናኘኝ አላልኩ። አለም ፀሐይ ነው። ማን ነበረ ስም? አይናለም ነው። እሺ አይኔ ምን አለ መሰለሽ፣ ይኸውልሽ አይኔ እኔ ያልኩት ስልኩ እሱ ጋር እንደውል፣ እሱ ጋርም እኮ ያለው ነገር መስማት አለብን። እንደዛ አይደለም። እና እኔ ምን ጅል ነኝ እንዴ? አንቺ ያልሽውን ብቻ ማደርገው ምን ሆነሽ ነው? እኔ እኮ ልደውል ገንዘብም ከሆነ እንዲሰጥሽ ላስደረግ ነው እያልኩሻለሁ። አይ እኔ እንደዚህ አልፈልግም። ብሬንም ትቼዋለሁ፣ አልፈልግም። ይብላው። እኔ ለእግዚአብሔር ሰጥቼዋለሁ፣ እሱን ይጥቀመው፣ ይብላው። እኔ ብሬንም አልፈልግም። በቃ እኮ አሁን እኔ በስልክ ባገናኝሽ አይናለም የምትባል ልጅ አለች፣ እንደዚህ ገንዘብ ተቀብለሃታል። አይሆንም፣ አልፈልግም። ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች፣ ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል። ነገር ግን ዛሬ ከወትሮ በተለየ ባልጠበቅኩት አይነት ጉዳይ ነው የተገናኘ ነው። በዚህ ሚዲያ ላይ በተለይ የሰውን ሀቅ ከማስመለስ ለእውነት ከመቆም አንጻር እኔ ያው እምነት ከመጥለባቸው ከማምናቸው እንደራሴ ከማያቸው ሚዲያዎች መሃል አንደኛው የንስር አይነ ነበረ። የንስር አይነ ላይ ጋዜጠኛ ዘላለም
ገንዘቤን በልቷል ነው የምትለኝ አንድ ባለ ጉዳይ። እሱ አድርጎታል፣ እሱ እውነትም በልቷታል የሚለው እኔ ምንም ማውቀው ነገር የለም። ነገር ግን እኔ ተከታታይህ ነኝ፣ በደንብም ነው የምከታተልህ። በአጋጣሚ የተፈጠረብኝ ነገር አለ። እማምነው ሰው ነበረና እማምነው የሚዲያ አካል ነው። እንደዚያ ነገር ተፈጥሮብኛል፣ አንተ ጋር መቅረብ እፈልጋለሁ ነው ያለችኝ። እኔም ኦኬ እሺ፣ እውነትም ለእውነት ለመቆም ከሆነ ምንም ችግር የለውም። የተፈጠረውም ነገር ለማጽዳትም ለማወቅም ይሆን ዘንድ እሺ ብያታለሁ። እንደተለመደው አንድ ባለ ጉዳይ ጉዳዩን ቀድሞ ነው በስልክ የሚነግረን። ያን ጉዳይ ካመንበት ነው እኛ ለሚዲያችን ወይም ደግሞ ለስራው ዝግጁ ሆነን ስራ የምንሰራው። ተበደልኩኝ ከሚል ጎን የመቆምና እውነትን ከማጽዳት ጋር ባለው ሂደት ነው። ሰላም እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም አለ። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ አይደል? ወይኔ በስተመጨረሻ ተገናኘን። እንግዲህ ገርማል። አንተን ለማግኘት ስንት መንገድ እንደሄድኩኝ፣ ስንት ስልኮችን እንደደወልኩኝ። አመሰግናለሁ። አንተ ግን በቀላሉ የምትገኝ ሰው አይደለህም። ያው ትንሽ የስራውን ባህሪ ስለሆነ ነው፣ ስራም ስለሚበዛ ነው። ጥሩ ሰው እንደዚህ መች በጊዜ ይገኛል ብለህ ነው? እሺ ካልሽ እሺ ነው ብለሽ ነው ካልሽ እሺ። ሰላም ነሽ? ስላገኘሁህ በጣም ነው ደስ ያለኝ። የኔ እናት እሺ፣ እኔ በጣም ደስ ብሎኛል። ሰራችሁ ስራዎች ኧረ በጣም ደስ የሚሉ ነገር ናቸው። በጣም ነው የምከታተልክ። ተከታተይኛለሽ። በጣም አመሰግናለሁ። ከሚዲያ ላይ የአንተን ሰዓት ላይ ጠፍቼ አላውቅም እና ደግሞ የሆነ ሰዓት ላይ ጠፍተህ ነበር። ጠፍቼ ነበር። ያው በአንዳንድ ምክንያቶች እኔም ታምሜ ነበረ። ብቻ አንዳንድ ነገሮች ነበሩ። የህመሙም አለ። በሙሉ አይምሮሽ ዝግጁ ሆነሽ የምትሰሪው ስራ ነው እና ይሄ ስራ ብዙም ዝግጁ አልነበርኩም። ያው እግዚአብሔር ሲፈቅድ አይደል ሁሉም ነገር ቢሆነው፣ እግዚአብሔር በፈቀደው ሰዓት ደግሞ ተገናኝተናል። ሰው በጉጉት ይጠብቀሃል መሰለኝ ያንተ ትምህርታዊ ፕሮግራም ትለማለት። የኔ እናት በጣም አመሰግናለሁ። ብቻ ኑርልን፣ እንድትታመምም አንፈልግም። በጣም ነው የምንጠብቅህ የምንከታተልህ የኔ እናት። እሺ በጣም አመሰግናለሁ እናት። እሺ በጣም አመሰግናለሁ። እንኳን አገኘሁሽ። እኔም ደስ ብሎኛል ስላገኘሁሽ። በተፈጠረው ነገር እኔም ትንሽ ደብሮኛል። ያው በስልክ አንዳንድ ነገሮች ነግረሽኛል። እንዴት ነው ምንድነው የተፈጠረው? እውነቱ ንገረኝ ካልሽኝ እኔ በጣም ከምወዳቸው ወይም ደግሞ ከማምናቸው ሚዲያዎች ያው በዚህ ዘርፍ ላይ በዚህ ስራ ላይ እኔም አለሁበትና ስለዚህ እኔ እንኳን ባልኖር ወይ ደግሞ እኔን ይሄን ስራ ባቆም ቢሰሩት ብዬ ወይ ደግሞ ትክክለኛ ይሰራሉ ብዬ ከማምናቸው ሚዲያዎች ነው እና አንቺ እንደዚህ ያልሽኝ ምንድን ነው የተፈጠረው? ምናልባት አንቺ በስልክ የነገርሽኝ ነገር አለ፣ እኔ ደግሞ ምላሽ ይኖረኛል። ምን እንደተፈጠረ ንገሪኝና እንደ ራሴ እንደ ግል አስተያየቴ ነው። ሁሉም ሰው እኮ እንደዛ ነው የሚመስለው። ሁሉም ሰው እንዳንተ አሪፍ ሚዲያ ነው፣ ትምህርታዊ ነገር ነው። ግን ምን አለ መሰለው ሁሉም ሚዲያዎች አንድ አይነት አይደሉም። ለምሳሌ አንተ ጥሩ ነገር አስተማሪ ነገር ለህሊናክ ትሰራ ይሆናል፣ ግን ደግሞ በጣም አጸያፊ ሚዲያዎች አሉ እና እንረዳለን ሰውን እናስደስታለን ብለው በዛው የሰው ቅስም የሚሰብሩ ሚዲያዎችም አሉ አይደል? እና ያው እንደዛ ተረድተኸው ነው የሚሆነው። እና መጀመሪያ አንተን ባገኝ እንደዚህ ብሬንም ባልተበላው ነበር። ብቻ ያሳዝናል። ቀድሜ አንተን አለማግኘቴ ነው ሰዓቱ። አንተን ባገኝ እንዲህ ያልሆንም ነበር። ምን ተጫወተብኝ። ምንድን ነው እስቲ የተፈጠረው? ምንድን ነው የገጠመሽ? ምን መሰለክ ፍቅረኛ አለኝና ፍቅረኛዬ ውጭ ሀገር ነው። ኦኬ ውጭ ሀገር ነው የሚኖረው? ውጭ ሀገር ነው የሚኖረው እና ከኔ ሌላ ፍቅረኛ አለች። ፍቅረኛሽ የት? እዛ ውጪ ነው ወይስ እዚህ? እዚህ ነው ያለችው፣ አዲስ አበባ። አዲስ አበባ እዚህ? ኦኬ እዚህ ነው የምትኖረውና እንደዚህ አይነት ነገሮች ላይ ስለሚሰራም እሱ ይከታተልልኛል ያጣራልኛል ብዬ ነበር። ልክ እንዳንተው ጥሩ ሰው ነው ሲባል እሱ ጋር ስልኩን አፈላልጌ ሄጄ ነበር እና ይሄንንም ላደርግ የቻልኩት ምን መሰለክ 4 አመት ቆይተናል በፍቅር ከፍቅረኛዬ ጋር። ከፍቅረኛሽ ጋር በጣም ነው የምወደው፣ የመጀመሪያዬ ነው። 4 አመት ማለት ቀልድ አይደለም አይደል? እውነት ነው እንዴ? 4 አመት እኮ ሰው ተጋብቶም ሊወልድ ይችላል። 4 አመት አይደል? አንድ ቀን ከአንድ ሰው ጋር በጣም በቂ ነው። እና ደግሞ እንደዚህ አይነት ክህደት
ከምታፈቅረው ከምትወደው ነገ ባለቤቴ ነው ብለህ ከምታስበው ሰው ጋር እንደዚህ አይነት ክደት በጣም በጣም የሚደብር ነገር ነው። እውነት በጣም አሳዝኖኛል እና እሱን ይረዳኛል ብዬ ነበር እና ሌላ ፍቅረኛ እንዳለችው ሰማ። ሰዎች የሰፈር ሰዎች ከኔ ጋር ያዩ ነገሩኝ። ፍቅረኛሽ ሌላ ፍቅረኛ እንዳለችው? አዎ እዚሁ ናትና ማለት እሱ ይሄን ነገር ማለት እሺ ሰማሽ? ከፍቅረኛሽ ጋር አላወራችሁበትም? አውርቼበት ነበር ግን እሱ ምንም እንደሌላቸውና ውሸት እንደሆነ የሰው ወሬ እንደሆነ ነው የነገረኝ። ታዲያ ያቺ ፍቅረኛ የተባለችው አንቺ ቀድመሽ አላገኘሻትም? አላገኘኋትም እሷን አላገኘኋትም። ብቻ ግን ፍቅረኛዬን ጠይቄው ነበር። ከአንቺ ጋር 4 ዓመት ብለሽኛል። እሷ ጋርስ ምን ያህል ጊዜ እንደሆናቸው አጣርተሻል? እሱን አላጣራውም። ብቻ ግን በተደጋጋሚ አብረው ምናምን እንደሚታዩ ነግሮኝ ነበር። ውጪ ይኖራል ብለሽኛል። ውጪ ነው የሚኖረው፣ ግን የሆነ ሰዓት ላይ ይመጣልና ቤተሰብም ለመጠየቅ ቤተሰብም ይጠይቃል። አንቺ ምን አፈቅሽኝ ምናምን ብሎ የሆነ ሰዓት ላይ ይመጣልና እናም በሚመጣበት አጋጣሚ በቃ የሆነ የመሄጃ ጊዜ ደርሷል። ማስጨረሳቸው ስራዎች አሉ። ለኔ ብዙም ጊዜ እየሰጠኝ አልነበረምና ከስንት አንዴም መጥቶ ፍቅረኛዬ ነው፣ ጊዜ ከሱ ጋር ማሳለፍ እፈልጋለሁ። እናም ደግሞ እሱ በቃ ጊዜ አይሰጠኝም። እንደመጣ ነው ስራ በቃ መጨረስ ያሉብኝ ፕሮሰሶች አሉ እያለ ሄዳል። ለካስ ከዛችኛው ፍቅረኛው ጋር ነው ጊዜ የሚያሳልፈው ማለት ነው። እና ደግሞ በቃ ለሷ ብር ምናምን በመላክ ህይወቷን ቀይሮላታል፣ ቤተሰቦቿንም ቀይሯል። እኔ እሱም ብዬ ያሳለፍነውን ጊዜ አስቤ እሱም ብዬ እዚህ ተቀምጫለሁ። በጣም የሚያናድድ ነገር አይደል? ከባድ ነው ማለት። አሁን እንደምትነግሪኝ ከሆነ የሆነ ያልተቀናጀ ምናልባት ወይ ደግሞ ባሉባልታ አይነት ማግራ የሚያጋባ አይነት ወሬ ይመስለኛል። ባሉባልታ አይደለም፣ ባሉባልታ አይደለም። በቪዲዮ አሳይተውኛል። በቪዲዮ ማለት ፎቶ አንስተዋቸው ቪዲዮ ምናምን አብረው ጊዜ እያሳለፉ እኔንም የሚያውቁ የሰፈር ሰዎች አሉና እነሱ አሳይተውኛል። ፍቅረኛሽ አይደሉ ይሄ ምናምን። እሺ ታዲያ ከእንትና ጋር ምንድን ነው ያገናኛችሁ እንደዚህ ከሆነ? እናም በዛ ነገር በባሌም በጣም አዝኜ ነበር። ተከፍቼ የነበርኩበት ሰዓት ነበርና በቃ ያለኝ አማራጭ በቃ እሱ ጋር መሄድ ነበር። እሱ ደግሞ እንዳንተ አይነት ስራ ይሰራል አይደል? አሪፍ ሰው ነው ምናምን ሰዎች ሲጠቁሙ እሱ ጋር ነበር የሄድኩት። ለሱም እንደዚህ አስረድቼው ነበር። እኔ እረዳሻለሁ፣ እኔ እከታተልሻለሁ ምናምን ብሎኝ ችግሬን ተረድቶ ችግሬን እንደኔ ሆኖ ሲረዳኝ ባይገርም በጣም ደስ ብሎኝ ነበር። ያላሰብኩት ነው የሆነው። ጭራሽ እንደዚህ ያልጠበቅኩትም ነበር። እሺ አሁን ምንድን ነው የተፈጠረው ነገር? ምንድን ነው እሱ ጋር የሄድሽበት? እከታተልልሻለሁ ብሎሽ ነው የሄድሽው? ከዛ በኋላ በቪዲዮ አሳይተውኛል፣ በፎቶም ሰው አሳይተውኛል፣ የማውቃቸው ሰዎች ይሄ ፍቅረኛሽ አይደለም ወይ ብሎ አሳይተውኛል ብለሻል። ካየሽ ታዲያ እሱ ጋር መሄድ ለምን አስፈለገ? ምክንያቱም አንደኛሽንም አይተሻል፣ ማየት በቃ ማረጋገጥ ስለሆነ የተለየ እሱ ጋር ለምን ሄድሽ ነው? እሱ ምን እንዲያረግልሽ ካየሽ ውጪ ምን እንዲያረግልሽ ነው እሱ ጋር ሄድሽ? እኔ በፎቶ በቪዲዮ ነበር ያየሁት ማለት ነው፣ እኔ ጋር የደረሰው ሰዎች እንዳሳዩኝ ከሆነ እና እሱ ይበልጥ ከኔም ስለሚያውቅ እውቀቱም ስላለው እሱ ፍቅረኛዬንም አግኝቶ በግልጽ በቃ እንዲያወጣጣልኝ ነበረ የፈለኩት። በቪዲዮ አግኝቶ እንዲያወጣጣልሽ እዛ ጋር ያለው ህይወትን ምን እንደሆነ እንዲይዝልሽ፣ እዚህ ጋር ያለው ነገር እዛ ጋር ካለው ነገር ያለው ነገር በአጠቃላይ በድምጽ ለምን እንደዚህ እንዳደረገም ጭምር እንዲያወጣጣልኝ ነበር እኔ ሐሳቤ። እሺ መልካም። እሺ እንደዛ ከሆነ ታዲያ ምንድነው እሱ ያለውን ነገር አላደረገም ነው? ምንድነው መጨረሻ ላይ የተፈጠረው? ምን መሰለክ እና ዘላለም እንደዛ አጣራልሻለሁ አወጣጣልሻለሁ ብሎ ካለኝ በኋላ ይሄንን ማደርግልሽ በገንዘብ ተስማምተን ነበር። ኦኬ። በገንዘብ ከተስማማን በኋላ
ከማወጣጣቴ በፊት ገንዘቡን ክፈይ ብሎኝ ነበር እና በጣም ብዙ ብር ነው። እኔም በቃ ይሄን ስራ እንዲሰራልኝ በጣም ስለፈለኩኝ ብሩን ሰጠሁት። ማለት ብሩን አሁን ይኸውልሽ ምን አለ መሰለሽ እናት፣ አንዳንዴ የምናወራው ነገር ሌላ ሰው ይጎዳል አይጎዳም፣ ትክክል ነው አይደለም የሚለው ነገር በደንብ ማገናዘብ ማሰብ ያስፈልጋል። ለምሳሌ ብርሽ አንቺ ብር ከፍለሽ ሊሆን ይችላል በትክክል ግን የከፈልሽው ደግሞ ለራሱ ለትክክለኛው ሰው ላይሆን ይችላል። ሲቀጥል ለምሳሌ እሱ በሱ ስም ሌሎች ሰዎች ሊሰሩ ይችላሉ። እንደዚያ ነገሮች ይፈጠራሉ። አንድ እሷ የሚታመን ከሆነ ይታመናል፣ ሰዎች ያውቁታል። መቼስ አንቺ ማምነሽ ሆነው እሱ ጋር ሄድሽው በሱ ስም ሌሎች የከፈቱ ሰዎች ሆኖ አውርቶ ወይ በጽሁፍ በቻት አውርታችሁ እንደዚያ ነገር ሆኖ ለሌላ ሰው አስገብተሽ እሱ ነኝ ብሎ ሌላ ሰው ተቀብሎሽ ሊሆን ይችላል። ይህንን ነገር አስበሽበታል? ነው እንደዛ አይደለም። ቻት ምናምን ቢሆን እኮ ምናልባት ሌላ ሰው ሊሆን ይችላል። ያው ትልቅ ሚዲያ ላይ ምናምን የሚሰሩ ሰዎች እንደዚህ አይነት ነገር ላይ ጠፋ ይችላል። እና ደግሞ እኔ በአካል ነው ደውዬ ሄጄ አገኘሁት። በአካል ተገናኝታችኋል? በማስክ ምናምን ነው ሊሰራ የሚችለው ሚዲያ ላይ ብዙ ጊዜ አይደል? እኔ ደግሞ በአካል ኖርማል ፊቱን ብሩን ራሱ በእጁ ነው የሰጠሁት። ተመሳስሎብሽ ቢሆንስ? አሁን ስሙን አሁን እሱ ራሴ ነኝ ብሎ መጥቶ ሌላ ሰው ቢሆን? ኧረ ራሱ ነው እኔ አውቀዋለሁ። ፊቱን አላየሽው? ማስክ አድርጎ ነው እዛ ጋር በደንብ በምን እርግጠኛ ትሆኛለሽ? ድምፁ ራሱ የራሱ ነው። ኦኬ። ስለዚህ እርግጠኛ ነሽ? አዎ እርግጠኛ ነኝ። በአካል አግኝተሽዋል? በአካል አግኝቼዋለሁ፣ አውርተናል። ቻ እንዳወራሩ እኮ በጣም ጥሩ ሰው፣ ለሰው አዛኝ ሰው ነው የሚመስለው። እሺ። ግን በጣም ነው የተጫወተብኝ። በጣም እኔ እውነት ስለሱ ለሌሎች ሰዎች ራሱ ባወራ በጣም ነበር ደስ የሚል። ስንቱን አታሎ ሊሆናል እኮ እስካሁን። በጣም ነው የሚገርመው። በጣም ብዙ ገንዘብ ነው የከፈልኩት። ደግሞ በእጁ ነው እኮ የሰጠሁት ሄጄ ማለት ነው። በእጁ እሱ ተቀብሎሽ? እናም ከዛም ብሩን ከተቀበለኝ በኋላ ለኔ ያለው ሀዘኔታ እየተረዳኝ የነበረው ሲያስመስል ነው ለካ። እኔ ስልክ ስደውልለት ራሱ ከሚያነሳበት ጊዜ የማያነሳበት ይበልጣል። አንስቶም ስራ ላይ ነኝ፣ ቢዚ ነኝ፣ አዎ በቃ ከግብ ደርሻለሁ ምናምን ምናምን ነው የሚለኝ። አንድ ነገር እንኳን አንድ የተጨበጠ ነገር የለም። በጣም ነው ያናደረኝ። ሰው ጊዜ ምናልባት እሺ አሁን እንዳልሽኝ ከሆነ ይሄን ነገር የወገንኩ ወይ እንትን እያልኩኝ አይደለም የማወራሽ ነገሮች እኔ ባላንስ ማድረግ ስለምወድ ነው። ምክንያቱም ቅድም እንደነገርኩሽ ነው እሱ እንደዚህ ያደርጋል ብዬም ስለማላስብ በሱ ስም ሌላ ሰው ነው ስልሽ አይደለም፣ በእጁ ነው የተቀበለኝ። አንድ ላይ ተገናኝተን ነው አግኝቼው ሆቴል ውስጥ ተቀጣጥረን። ኦኬ ሆቴል ተገናኝታችሁ? በአካል አግኝቼው ነው። ምናልባት የሰጠሽው ጊዜ አጭር ጊዜ ሆኖ ሊሰራበት ስራ ሲሰራ ረጅም ጊዜ ይፈልጋል። በአንዴ በስሜት ተነሳስተሽ የምታደርጊው ነገር አይሆንም። ብዙ ጊዜ ወስደሽ ምናምን ነው የሚሰራው እና በዚህ መሀል ጊዜ ሳይበቃው አንቺ ወዲያውኑ ውሳኔ ላይ ካልደረስኩ ብለሽ እንደዚያ ነገር ሆኖ ደብሮት እንዳይሆን። እንደዛ አይደለም። ቢደብረው እንኳን የሰው ብር ቅድሚያ ተቀብለህ ደበረኝ ምናምን አይባልም። ለሱ ደግሞ ይሄ በጣም ሲምፕል ነገር ነው አይደል? ይሄን ለማጣራት ባይዋሽ ውሸታም ባይሆን ይሄ በጣም ቀላል ነገር ነበር ለሱ። በጣም ብዙ ጊዜ ነው የሰጠሁት። እሱ ግን አጭበርባሪ ነው ሲጀምር። አዎ እንደዛ ማለት የሚቻለው ሲረጋገጥ ነው። አንቺና እሱ የግል ግንኙነት የላችሁ? ከማን ጋር? ከእሱ ጋር? ኧረ እኔ የለኝም። በዚህ ነው የተገናኘ ነው። ስለዚህ ምላሹ ምንድን ነው ስትደውይለት? እሱ ምንድን ነው ምላሹ? በቃ ስራ ላይ ነኝ ተይ ምናምን። መጨረሻ ላይ በቃ አትደውይልኝ ሁላ ማለት ጀመረ ብሩን ከበላ በኋላ። በጣም ገራሚ ሰው ነው እሱ። በጣም የሚያሳዝነው። አሁን እኔ ገንዘቡን እንዳስመልስልሽ ነው ወይስ ከሱ ጋር እንዳገናኝሽ? ኧረ ከሱ ጋር መገናኘት አልፈልግም። ምን መሰለክ እኔ እንድታደርግልኝ እሱንማ እኮ ተውኩት። በቃ እኔ ተውኩት፣ ብሩን በለው። ግን ባይሆን እኔ እንደዚህ እንዳደረገኝ እንደተጫወተብኝ ለሌላው መማሪያ ብቻ እንድታጋልጥልኝ ነው የምፈልገው። ሌሎችም ሰዎች እንደኔም ጥሩ ሰው መስሏቸው እሱ ጋር እንዳይሄዱ። አይ መገናኘትም አልፈልግም።
አንድ ነገር ግን እንድታቂልኝ ነው የምፈልገው። አንድ ነገር እንድታቂ የምፈልገው ነገር የሰውን ስም ዝም ብሎ ማጥፋት ተጠያቂ ያደርጉ። ዝም ብዬ አይደለም እኮ እኔ አዎ ያልኩሽ ያለሁት እንኳን አንቺ በርግጥ እኔ በደንብ እንድታሰምሪበት የምፈልገው ነገር እኔ እዚህ ጋር ማቀርባቸው ሰዎች ምንም እንኳን ጥፋተኛ ቢሆኑ ፊታቸው እየታየ አይደለም እምለቀው። ያ ማለት እነዛ ሰዎች ምንም እንኳን ጥፋተኛ ቢሆኑ እኔ መክሰስ ይችላሉ። አገኘሽኛ አይደለም? ምንም እንኳን ጥፋተኛ ቢሆኑ ከማህበረሰቡ እንድገለል ከብዙ ነገሮች ፍርድ ቤት እንኳን ወንጀለኛ ናቸው ብሎ ቢፈርጃቸው እኔ አውጥቼ መልቀቅ አልችልም። ለዛም ነው ጥፋታቸውን እንዳለ ሆነው ግን ፊታቸውን ሸፍኜ እምለቀው። እዚህ ጋር አሁንም ቢሆን አንቺ ከባድ ነው። የሰውን ስም አንስተሽ ነው እያወራሽ ያለሽው እና ገንዘቤን በልቶኛል ነው የምትይው። እኔ ደግሞ በፍጹም እንደዚህ ያደርጋል ብዬ የምጠብቀውና ማስበው ሰው አይደለም። ነገ ላይ ይህንን አንቺ ማጋለጥ ነው የምፈልገው ነው የምትይው። ስሙን በቃ ሰው እንዲያውቅ ለሰው ብዬ ነው። ለሌላው መማሪያ ይሆናል። ቢያንስ የኔ ብር እንኳን ተበልቷል። አው ገብቶኛል። ግን ይሄ ነገር ትክክል ባይሆን ነገ ተጠያቂ እንደሚያደርግሽ ታውቂዋለሽ ወይ? እንደሚያስጠይቅሽ ታውቂዋለሽ ወይ? ይሄንን ታምኝበታለሽ ወይ ነው እኔ ይሄን ሳቀርበው። ስለዚህ ልልቀቀው ፈቃደኛ ነሽ? አምነሽበታል? በትክክል በልቶሻል? አዎ በልቶኛል፣ አምኜበታለሁ። እሺ እሱ እንዲጋለጥልኝ ነው የምፈልገው። እሺ ሌላኛው ደግሞ እኔ ዘላለም ጋር ልደውልለትና ልጥራው። የት ነው የምትደውለው? ለምን? እሱ ካያስፈልግም አንተ ስራ ማጋለጥ መልቀቅ ነው አይደል? የእሱን ስም እንድታጠፋልኝ ነው እንጂ የምፈልገው። እሱ ምን አስፈለገ? እኔ ትቼዋለሁ እኮ ብሬ። የእሱን ስም እንድታጠፋልኝ ማለት ምን አለ መሰለሽ እዚህ ጋር ከዚህ ሁሉ ይኸውልሽ በሀገራችን ደንብም ህግም መጀመሪያ ህግም ጋር ብትሄጂ ለመታረቅ ሞክሩ ነው የሚለው። ገብቶሻል? እርቅ ነው፣ ሽማግሌ ነው የሚቀድመው። በሀገራችን ደንብ መጀመሪያ ሽምግልና ነው የሚቀድመው። ከዛ በኋላ ወደ ህግም ብትሄጂ ህግም እንኳን ለመስማማት ሞክሩ ነው የሚለው። ስለዚህ ዝም ብሎ የእሱንም እንትን ከማውጣት አንቺና እሱ እንድትገናኙ እኔ ባደርግ ተበላሁ ያልሽው ገንዘብ ደግሞ እንዲሰጥሽ ባደርግ። መገናኘት በፍጹም እንደዚህ አይነት ወሬ አያስፈልግም። ለምንድን ነው የምትደውለው እኮ? ስልኩን ልቀቅሽ። እሺ አልደውልም። ስልኩን በቃ መደወል የለብህም። ደውዬ እኮ እንድትገናኙ ነው። አሁን በስልክ ያለው ነገር ላውራ። ኦኬ አይምጣ። አይ በቃ ወይ ሌላውንም ይቅር አትልቀቀው። እኔ መቼ እንገናኝ አልኩኝ? እኔ በቃ ስራህን ነው ስራልኝ። አገናኘኝ አላልኩም። ዓለም ፀሐይ ነው ማን ነበረ ስም? አይናለም ነው። እሺ አይኔ ምን አለ መሰለሽ፣ ይኸውልሽ አይኔ እኔ ያልኩት ስልኩ እሱ ጋር እንደውል፣ እሱ ጋርም እኮ ያለው ነገር መስማት አለብን። እንደዛ አይደለም። እና እኔ ምን ጅል ነኝ እንዴ? አንቺ ያልሽውን ብቻ ማደርገው ምን ሆነሽ ነው? እኔ እኮ ልደውል ገንዘብም ከሆነ እንዲሰጥሽ ላስደረግ ነው እያልኩሽ ያለው። አይ እኔ እንደዚህ አልፈልግም። ብሬንም ትቼዋለሁ፣ አልፈልግም። ይብላው። እኔ ለእግዚአብሔር ሰጥቼዋለሁ፣ እሱን ይጥቀመው፣ ይብላው። እኔ ብሬንም አልፈልግም። በቃ እኮ አሁን እኔ በስልክ ባገናኝሽ አይናለም የምትባል ልጅ አለች፣ እንደዚህ ገንዘብ ተቀብለሃታል። አይሆንም፣ አልፈልግም። ኦኬ እሺ ገርሞኛል ግን አይሆንም ማለት ሌላ ችግር አለ? ያምን ትተዋወቃላችሁ ከእሱ ጋር? ሌላ ችግር ነው የምንተዋወቀው በዚህ ስራ ካልሆነ በስተቀር የተቋሉ ሚዲያ ላይ ካልሆነ በስተቀር። ስለዚህ እኔ ያልገባኝ ነገር እሱ ጋር ልደውል፣ የእሱንም ሀሳብ እንስማ። እሱ አዎ በቃ አልተመቸኝም ነበር ካለሽ እኔም እንድሰጥሽ ነው የምችለው አይነት ገንዘብ ከሆነ እንድታደርግልኝ። እኔ ብሩን አልፈልግም፣ እንድትሰጠኝም አልፈልግም። እኔ የምፈልገው እሱን እንድታጋልጥልኝ ካልሆነ ባልሰራው ነገር ነው ማለት እኮ ነው። አሁን የገባኝ ማለት ባልሰራው ነገር ነው። ሁላችሁም አንድ ላይ ናችሁ። ምን ማለት ነው? ሁላችሁም አንድ ላይ ናችሁ ማለት አልገባኝም። ብርሽን እንዲመልስ ላድርግ እያልኩሽ ነው። የምትሰጪው እውነትም ከወሰደብሽ እንዲመልስ ልደውልለት። ለምንድን ነው? ያም ባይሆን እንደዚህ አይናለም የምትባል ልጅ አለች እንዲህ እያለች ነው። ስለዚህ ምን ትላለህ ብዬ መደወል የለብኝም? መደወል የለብህም። እኛ እኮ አውርተን የጨረስነው ነገር ነው አይደል? ከማን ጋር? ከኔ ጋር ነው ያወራሽው? አንቺ ያወራሽኝን ነው የሰማሁት እንጂ እኮ እኔ የራሴ ኦኬ። አላመንከኝም እንዴ? አሁን እንዳላምንሽ እያደረግሽኝ ነው ማለት እንዴት ነው እኮ? ልደውልለትና የእሱን ሀሳብ እንስማ። መቼስ ሁሉ ነገር ታሪክ ፈጥሬ አላወራም አይደል? ቆይ አንቺ ልጠይቅሽ፣ ለምንድን ነው የፈራሽው እሱ ጋር መደወሉ? እኔ አልፈልግም፣ በቃ ብሩንም አልፈልግም።
ይሰጥሻል፣ ብር ከወሰደ ይሰጥሻል፣ እንዲሰጥም አደርገዋለሁ። ሲጀመር እሱ እኔ እንደዚህ ስትይኝ ከብዶኛል፣ ገርሞኛል። እኔ ወደ ኋላ ወስጃለሁ ቢለኝ እንኳን እኔ ከራሴ የምሰጠው ነገር ነው። ምክንያቱም እሱ እንደዚህ ስለማያደርግ ያልኩኝ ነው። አይደለም እኔ ማድረግ የምፈልገው ምን መሰለክ፣ አሁን እኔን እንደዋሸኝ ለሌላ ሰው መማሪያ እኮ እሱ በምን ተረጋገጠ? አንቺ አወራሽ እንጂ እኮ እሱን መች ሰማ ነው። ለምንድን ነው እኔን ማታምነኝ? አንቺ ያልሽውን ብቻ ለመነኔ አንቺ ያልሽውን ሌላ ሰው ይመን፣ እሱ ሳንስማው። አይ እሱን መስማት የለብንም እኮ እኔ ነግሬያቸዋለሁ። ቆይ መደወል ደውዬ ልጥራው ይምጣ። እንደውም ቅርብ ቦታ እንደሆነ ስለማውቅ እኔ ደውዬ ይምጣና ሁለታችሁም እዚህ አገሩ። አይ በቃ ምንም ነገር የለም። እንደው ምንም ነገር የለም ማለት ነው። አውቄ ነው አታጋጭ። አውቄ ነው ማለት ምን ማለት ነው? አውቄ ነው ማለት ምን ማለት ነው? አትወር ነይ ቁጭ በይ። ምን ማለት ነው? አውቄ ነው ማለት ምን እያደረግሽ ነው ማለት? አውቄ ነው ማለት ምን ማለት ነው? በቃ አልፈልግም። እኔ ምንም እንዲደረግልኝ አልፈልግም እኮ አውቄ ነው ማለት አይደለም። አውቄ ነው ማለት ምን ማለት ነው? ማለት ከዚህ አንቺ ከሱ ጋር ኬዝ አለች፣ ችግር አለች፣ አጋልጦሻል፣ ይዞሻል። ምንድነው አውቄ ነው ማለት? የምንም ኬዝ የለም። በቃ አውቄ ነው። አትርዳኝ፣ አልፈልግም። ነይ ሂጂ። አንቺ የሰው ስም ዝም ብሎ ማጥፋት ነይ